አንድ ጊዜ እንደተጎነጨን ወይም ደግሞ አንድ ተምር እንደበላን ማድረግ እንችላለን። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳሙ ዩቲዩብ ቻናል ተከታታይ ቤተሰቦቼ፣ ወድ የሀገሮቼ ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ቦታና ሀገር የአላሁ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው ማለት ነው። ምክንያቱም ከውድ የቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እናም ሀባይቢ እንዴት ናችሁልኝ? እኔ ጋር አልሐምዱሊላህ ረብል ዓለሚን። ረመዳንስ እንዴት ነው? እንዴት ይዟችኋል? ከስራው ጋር ቅመሞችዬ ሀባይቢ ሁላችሁም አብሽሩ፣ ሁሉም ነገር ለበጎ ነው፣ ለኸይር ነው። እንደዚሁም ይህችን 20 ቀን በምን እያሳለፋችኋት ነው የምትገኙት? እና እየተጠቀማችሁት ነው ወይስ እየተጠቀመባችሁ ነው? በምን ላይ ነው እያሳለፍን የምንገኘው? እንዴት ነው ኢባዳ ቂራአቱ ስግደቱ እንዴት ነው? ሀባይቢ ዚክሩ እና በምን መልኩ እያሳለፋችሁት ነው የምትገኙት? ምናልባትም ይችን 20 ቀን ተዘናግታችሁ ከሆነ ከዚህ በኋላ የምትቀረን በጣም የተወሰነችና አጭር ቀናት እንደዚሁም ተወዳጅ ቀናቶች እነዚህ ቀናቶች ብቻ ሊቀሩን ማለትም 2 ቀን እንደዛ ነው የሚቀረን ማለት ነው። ስለዚህ እንጠቀምበት፣ በደንብ አድርገን እንስራበት፣ በደንብ አድርገን እንከስብበት። ሀባይቢ የሰው ልጆች ነንና ፍጹም አይደለንም፣ ተሳሳቾች ነን፣ ወንጀሎች ሰርተናል ይሆናል። የሰራናቸው ወንጀሎች በማወቅም ባለማወቅም ሊኖሩ ይችላሉ። እነዛን ወንጀሎች ታዲያ በነፃ መማር ትልቅ ትልቅ ስጦታና ትልቅ እድያ ነው ማለት ነው። ሀባይቢ ገልቢ ስለዚህ ተጠቀሙበት እላችኋለሁ። እንደዚሁም ደግሞ ውዶችዬ በጣም ዱዓ የምትፈልጉ አላችሁ። መቼም በዚች ምድር ላይ ስንኖር ዱዓ ማንፈልግ ወይም ዱዓ ማናደርግ ሰዎች አለን ብዬ አላስብም። ማለት የሰው ልጅ ለሁሉም ነገር የሚያስፈልገው ነገር ላለው ነገር ላይ ዱዓ ያደርጋልና ስለዚህ እና ዱዓ እናድርግ፣ እንበራታ፣ እንቅልፍ አናብዛ፣ ስልክ አናብዛ፣ እንቀንስ፣ እንጠቀምበት ልላችሁ እወዳለሁኝ ሀባይቢ ፊላ። እናም ዛሬ ላይ ታዲያ ለእናንተ የሚጠቅማችሁን ነገር ሰሙቲ ይዛላችሁ ብቅ ብላለች ማለት ነው። የምናየው የጾመኛ ዱዓ ይሆናል ማለት ነው። የአላሁ መልእክተኛ ሰለላሁ ዐለይሂ ወሰለም ለጾመኛ ሰው ተቀባይነት ያለው ዱዓ አለው ብለዋል። በመሆኑም አንድ ጾመኛ የሆነ ሰው ፀሀይ እስከመግባቷ በፊት አፍጥር ሊቃረብ ሲል የሚያደርገው ዱዓ መቅቡል ስለሆነ ልንዘናጋ አይገባም። ብዙ የተለያዩ ሀጃ ያለባቸው ወንድሞችና እህቶች በተለይ ከእዳ ጋር ከርዚቅ ማጣት ጋር የተያያዘ ሀጃ ያለባችሁ ስንቱ ፊት ቆማችኋል። እስኪ ይሁን አጋጣሚ ተጠቅማችሁ ለሁሉም እንደየፍላጎቱ ሰጥቶ አሁንም ቢጠይቁት የሚወደውን አምላካችሁን ደጁ ጥኑ። የሰዎችን ፊት ከመቆም ከጌታችሁ ፊት ቁሙ። ያ አላህ ያ አላህ በሉት። በእናንተና በአምላካችሁ መካከል ያለውን ወንጀል ያመጣውን ርቀት ከመኻሪብ በፊት ቀደም ብላችሁ የእሱን ቃል በማንበብ አጥብባችሁ ለምኑት። ያ አላህ ተዘግቶ የማያውቀውን የራህመቱን ደጃፍ ቆማችሁ በዱዓ በር ግቡ። በዱንያ ላይ ሁሉም የተለያየ ሀጃ አለው። ሁሉም አንድ የሚያደርገው የአኼራ ሀጃ አለና ሁላችንንም የጭንቁን ቀን ከሚያልፉት ባሮቹ እንዳደርገን አላህን እንማጸነው። ሰአቱን አስቡበት። ልባችን ፍጹም ወደ አላህ ያሰበ አእምሯችን ከሁሉ ነገር ነፃ ሆኖ በረሃብ
በተሰባበረ አካል ያ አላህ ስንል ምን ገርዶ ይኖራል? ስለዚህ ነው መልእክተኛው በዛን ሰዓት ለጾመኛ ተቀባይነት ያለው ዱዓ አለው ያሉት። ሌላው ዘሐበ አዘመዑ ጥሙ ተወገደ። ወብተለቲል ዑሩቁ ስሮች ረጠቡ። ወሰበተል አጅሩ አጅሩም ተረጋገጠ የሚለው ዱዓ በተምር ወይም በውሃ ካፈጠርን በኋላ ነው ማድረግ ያለብን። የተለመደውና ብዙዎች የሚያደርጉት ሊያፈጥሩ ሲሉ ነው። ይህ ከሐዲሱ መቅሰዱ ጋር ይጋጫል። ምክንያቱም ሳያፈጥር ከሆነ መባል የነበረበት ጥሙ ሊወገድ ነው፣ ስሮች ሊረጥቡ ነው፣ አጅሩ ሊረጋገጥ ነው ነበር። የአላህ መልእክተኛ ስለሆነና ስለተረጋገጠ ነገር ነው የነገሩን። ይህ ደግሞ ካፈጠርን በኋላ ነው እንጂ አይሆንም። ካፈጠርን በኋላ ሲባል ጠግበን ከበላን በኋላ ማለት አይደለም። አንድ ጊዜ እንደተጎነጨን ወይም አንድ ተምር እንደበላን ማድረግ እንችላለን። ይህ ማለት እያፈጠርን እያለን ማለት ነው። አላህ ከተጠቃሚዎች ያድርገን። አሚን አላሁመ አሚን ያ ረብል ዓለሚን። እናም ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ አላህ ዱዓችሁን ጾማችሁን ሁሉ ይቀበላችሁ ይቀበለን። ሀጃ ያለበት ሁሉ አላህ ሀጃውን ያወጣለት። ስለነበረን ቆይታ አመሰግናለሁ። በአዲስ ቪዲዮና ርዕስ እስከምንገናኝ ድረስ የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።